3,100,000 ብር ብቻ በመክፈል ቤቱን መውሰድ ይችላሉ ማለት ነው። እንደምታዩ G+1 ነው 275 ካሬ ላይ ያረፈ ነው ቪላ ቤቱ 4 መኪና በግቢ ውስጥ ማቆም ይችላል። ባለ 5 መኝታ 4 ባዝሩም ያለው ተጨማሪ ሰራተኛ ክፍል የራሷ ባዝሩም ያላት ላውንደሪና ስቶሮችንም የያዘ ነው ማለት ነው። 1,400,000 ብር አካባቢ ዲስካውንት ይኖራቸዋል ማለት ነው። ባንክ የሚፈልግ ሰዎችን የባንክ ኦፈር አመቻችተናል። ጥሩ በሚባል ማቴሪያል ነው የሰራናቸው። ሃይ ኳሊቲ ናቸው ማቴሪያሎቹ። የመዋኛ ገንዳ፣ የስፖርት ማዘውተሪያ፣ ጂም፣ ስፓ እንደገና ደግሞ የሱፐርማርኬት እንዲሁም ደግሞ ተጨማሪ የሰርግ አዳራሾችን ለግቢው ነዋሪው መጠቀም ይችላል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገንኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደምታውቀው የተለያዩ የቢዝነስ ሀሳቦችን የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ለዚህ ሳምንት ያዝንላችሁን ያ ማለት በሳምንት አንዴ በቤቶች ልማት ላይ የተሰማሩ ድርጅቶችን ቅኝት በአምዲሆን ሪል ስቴት ላይ አድርገናል። አምዲሆን ሪል ስቴት እንግዲህ የተለያዩ ቤቶችን በ100% አጠናቆ የባንክ ብድር አመቻችቶ ያ ማለት እንግዲህ 50% የባንክ ብድር አመቻችቶ ለገበያ አብቅቷል። ያ ማለት ይህንን ብድር ተጠቅማችሁ ቤት ለመግዛት የምታስቡ ይህ ቤት ምን አይነት ቤት ነው? ዋጋው ስንት ይመስላል? 50% ስንት ብር ነው? እናንተስ እንዴት ልታገኙ ትችላላችሁ? የሚለውን ሙሉ መረጃውን ወደ እናንተ የምናቀርብ ይሆናል። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የስለ ቢዝነስ ሚዲያ ተቀላቀሉ እንላለን። ፕሮግራሙን በመምራት እኔ መስቀሌ ጎበና፣ ካሜራማናችን ነው አብሮን ይቆያል። አብራችሁን ቆዩ። ሰላም እንኳን በደህና መጣ ወደ አምደሁን ሪል ስቴት። እንኳን ደህና ቆያችሁ። እንግዲህ ዛሬ የማሳየ 34,000 ካሬ ላይ ያረፈውን ኮምፓውንዳችን ነው። ወደ ውስጥ እንግባና ደግሞ ያለውን እናያለን። እሺ፣ በጣም ጥሩ። በድጋሚ እንኳን ደህና መጣ እንግዲህ ወደ አምደሁን ሪል ስቴት። እንኳን ደህና ቆያችሁን። እንግዲህ በስለ ቢዝነስ ሚዲያችን ለዚህ ሳምንት ያዝነውን ያ ማለት በቤቶች ልማት ላይ በሳምንት አንድ ቪዲዮዎችን እየሰራን ለቤተሰቦቻችን ያለውን የቤቶች ፍላጎታቸውንም ሊያረካ ይችላል በማሰብ እንቃኛለን እና ለዚህ ሳምንት ደግሞ የእናንተን ድርጅት ይዘናል። ራስሽን ከማስተዋወቅ ጀምረሽ አምደሁን ማን ነው የሚለውን አንዳንድ ነገሮች ንገሪኝና እናያቸዋለን ቤቶቹ። መልካም፣ ኢየሩሳሌም እባላለሁ። የአምደሁን ሪል ስቴት ሴልስ ሱፐርቫይዘር ነኝ። አምደሁን ሪል ስቴት እንግዲህ ከዚህ በፊት በተለያዩ የስራ ዘርፎች ላይ በደንብ ይታወቃል። በማኑፋክቸሪንግ እና በኢምፖርት ኤክስፖርት ዘርፍ ላይ ኦልሞስት 80% የሚባለውን የሴክተሩን ስራ የሚሰሩ ካምፓኒ የሚሰሩ ሰዎች ናቸው ማለት ነውና አሁን ደግሞ ወደ ሪል ስቴቱ ዘርፍ በስፋት ሙሉ ለሙሉ ያጠናቀቅናቸውን አፓርትመንቶችና ቤቶችን ነው እየሸጥን ያለ ነው። እንግዲህ አሁን ከምናየው ከዚህ ከለቡ ሳይታችን በተጨማሪ ደግሞ ወደ ፍላሚንጎ አፍሪካ ህብረትና ቡልጋሪያ ላይም በድጋሚ የምናወጣቸው ሳይቶች ይኖራሉ ማለት ነው። በጣም ጥሩ። ስለዚህ አሁን ያለነው በለቡ ሳይታችሁ ላይ ነው። ምናልባት አቅጣጫውን ለመጠቀም የምንገኝበትንም ያ ማለት ሳይቱ የሚገኝበትን ስፔሲፊክ ቦታ ለመግለጽ እንዴት ነው ልናዋስን የምንችለው ይሄንን ሳይት? 34,000 ካሬ ላይ የሚገኘው ይሄ ኮምፓውንድ ለቡ መድኃኒዓለም ሆፕ ዩኒቨርሲቲ ጀርባ ነው የሚገኘው። እንደምታዩት በጣም ትልቅ ነው። በውስጡ 470 አካባቢ የሚሆኑ የመኖሪያ አፓርትመንትና 32 ቪላዎችን የያዘው ኦልሞስት 8 ብሎኮች ከግማሽ በላይ ነዋሪዎች ገብተው መኖር ጀምረዋል። አሁን ከረንትሊ ደግሞ ሙሉ ለሙሉ 100% በሚባል ደረጃ የተጠናቀቁና 90% ደግሞ የደረሱ የሚጠናቀቁ አፓርትመንቶችን ነው ለሽያጭ ያወጣ ነው። እንደዚሁም ደግሞ ቪላዎችን ጨምሮ ማለት ነው። በጣም ጥሩ። እስኪ እንደው እዚህ ጋር ስናይ ቪላዎች አሉ። በጣም የሚያማምሩ ቪላ ቤቶች ናቸው። ሰው ገብተን ምናልባት ማየት የምንችልበት ኦፕሽን ካለ እየተንቀሳቀስን እንያቸው። መልካም። ሌሎች ተጨማሪ የምናያቸውም ነገሮች አሉ። ፋሲሊቲዎቹን ያሉትን በጠቅላላ ግቢው ላይ ለማየት እንሞክራለን። እንግዲህ በጣም ደስ አሁን ያለነው ኮምፓውንድ ኤሪያ ላይ ነው። ኦኬ። ስለዚህ እዚህ ኤሪያ ላይ ያሉት ደግሞ ቪላ ቤቶች ናቸው። የነዚህ ቪላ ቤቶች ልዩነታቸው ምንድነው? በምን ያህል ካሬ ላይ ነው ያረፉት? የመኝታ ቁጥራቸውስ ምን ያህል ነው? እሱን ነገር ኦኬ እንደምታያቸው እነዚህ ቪላ ቤቶች ሙሉ ለሙሉ የተጠናቀቁ ናቸው። ስቴብል የሆነ ኑሮ ላይ ያሉ ሰዎች ናቸው። አብዛኞቹ ቤቶች አክቹሊ ተሽጠዋል። የተወሰኑ ቤቶች ናቸው ቪላ ላይ የሚኖሩ። 275 ካሬ ላይ ያረፈ ነው ቪላ ቤቱ። 145 ካሬው ቢልት ኤሪያ ነው ማለት ነው። ስለዚህ 4 መኪና በግቢ ውስጥ ማቆም ይችላል። ባለ 5 መኝታ 4 ባዝሩም ያለው ተጨማሪ ሰራተኛ ክፍል የራሷ ባዝሩም ያላት ላውንደሪና ስቶሮችንም የያዘ ነው ማለት ነው። እንደምታዩ G+1 ነው። ለአከፋፈል ደግሞ የባንክ አማራጭ ይዘናል። ካሽ ለሚከፍሉ ሰው ውጪ ደግሞ
ባንክ የሚፈልግ ሰዎችን ለባንክ ኦፈር አመቻችተናል ማለት ነው። የቤቶቹን አይነት ብንገልጽስ እንዴት ነው? የመኝታ ቁጥራቸው ምናልባትም ኢንቴሪየሩን ለመግለጽ ብንችል? እንደነገርኩ ነው ቀደም ባለ 5 መኝታ ሙሉ ቤት ውስጥ ያለው 5 መኝታ ነው። ተጨማሪ 4 ባዝሩም ሌሎች እንትሮች እንዳሉ ሆነው ማለት ነው። ኤክስተርናሊ ደግሞ የሰራተኛ ክፍል ሰራተኛዋ የራሷ ባዝሩም ያላት ላውንደሪ ስቶሮችንም እንደዚሁ ከነሱ ውጪ ነው ባለ 5 መኝታ ብለን የምንገልጸው ማለት ነው። ግቢውስ ምን ያህል መኪና ማቆም ይችላል? ምናልባትም ስፔሱን ብንገልጽ የነፃነቱን ያው እንግዲህ ቪላ ቤት ነው እያለን ያለ ነው። በዛ ደረጃ ግለጽ። እንደነገርኩ ቅድም 275 ካሬ ቶታል ኤሪያው ነው ያረፈበት። ስለዚህ 145 ካሬው ቤቱ የተገነባበት ነው። ስለዚህ ቀሪው የግቢው ስፔስ ነው የሚሆነው። 4 መኪናዎችን ማቆም ይችላል። እንደዚህም ደግሞ ፕራይቬሲ ያው ስለሚፈልጉ ብዙ ጊዜ ቪላ ላይ ያሉ ሰዎች የራሳቸው ግቢ ይኖራቸዋል። ከዚህ በተጨማሪ ግን ግቢውን ራሱን አክሰስ ማድረግ ይችላሉ። ለምሳሌ እንግዳ ቢኖርባቸው የተለያየ ፕሮግራም ቢኖር ፓርኪንግ በደንብ መጠቀም ይችላሉ። ግቢው ኮምፓውንድ በጣም ሴኩርድ ነው። 24 ሰዓት በካምፓኒው ሰራተኞች ነው የሚጠበቀው ማለት ነው። እንደምታዩ ደግሞ በጣም ውብ ነው። ነፋሻማ አየር ያለበት ሰፈር ነው። ሰፈሩና ለመኖር የሚመች አይነት ወይም ለመኖሪያ ሪከመንድ የሚደረግ አይነት ሰፈር ነው ማለት ነው። በጣም ጥሩ። ምናልባት እንግዲህ እነዚህን ቤቶች መለየት የምንችልበት የዲዛይን የሳይዝ አማራጭ ይኖረዋል ወይስ አንድ አይነት ነው? አንድ አይነቶች ናቸው ቤቶቹ፣ አንድ አይነቶች ናቸው። ዲዛይናቸውም ተመሳሳይ ነው። አንዳንድ የካሬ 270 እና 275 ካሬ ዲፍረንስ ያላቸው ቤቶች አሉ። ስቲል ግን ትንሽ ሳይዝ ብቻ ነው እንጂ ዲዛይናቸው ተመሳሳይ ነው የሚሆነው ማለት ነው። ኦኬ። እነዚህ ቤቶች በዚህ ካሬ ልዩነት የሁለቱንም ዋጋቸውን እንግዲህ ቅድም እንዳልኩ የባንክ ኦፈር አለን 50% ማለት ነው። 50ውን ከፍለው 50ውን በባንክ ማድረግ ይችላሉ። ሰው 50% መክፈል ለሚፈልግ ሰው ያስቀመጥነው ፊክስድ ሳይሆን ኔጎሺየብል የሆነ ዋጋ ነው ማለት ነው። ስለዚህ ደንበኛው መጥቶ ቤቱን አይቶ ዋጋ ላይ መደራደር እንችላለን ማለት ነው። በጣም ጥሩ። እነዚህ ቤቶች ምናልባት እንግዲህ ግማሹ ተሽጧል ብለሽናል። አሁን ያለንበት ኤሪያ አንዱ ነው። በዛም ሳይድ አለ። ምናልባት እነዚህ ቪላዎች ያላለቀ ቤት ይኖራቸዋል። ተሽጠውስ የቀሩት ምን ያህል ናቸው? ቤቶቹ ከረንትሊ አከራይተናቸዋል። ብዙዎቹን ቤቶች መግዛት የሚፈልግ ደንበኛ ኪራዩን በዛው ልክ ማስቀጠል ከፈለገ በዛው ማስቀጠል ይችላል። እነሱ ደግሞ ራሴ መኖር ፈልጋለሁ ካለ ደግሞ ኢሚዲየትሊ ማስወጣት እንችላለን። ስቲል ግን ክፍት ቤቶችም አሉ። አብዛኞቹ ቤቶች ከ50% በላይ የሚሆኑት የተሸጡ ናቸው። ቀሪዎቹ ነው እኛ ጋር የያዝነው። በጣም ደንበኛ መከራየት የሚፈልግ ሰዎች በጣም ይጠይቁናል እና በዛ ሪዝን ነው ሬንት ልናደርገው የቻልነው። ሰው የኪራይም ፍላጎት በደንብ ስላለ እሱን ለመጠቀም ነው። ይህም ደግሞ ለከስተመር አንድ አድቫንቴጅ ነው። ማከራየት የሚፈልግ ደንበኛ ካለ ያንን ኦፈር መጠቀም ይችላል ማለት ነው። በጣም ጥሩ። ምናልባትም ያው አንድ ሰው ቤት ሲገዛም ሆነ ሲሰራ ለመኖር ብቻ ላይሆን ይችላል። እንደ ኢንቨስትመንትም ስለሚታሰብ የማከራየት እድሉን ማግኘቱ በጣም ጥሩ ነው። እንደው እንደ መነሻ ወይ ደግሞ አንድ ሰው ቤቱን ገዝቶ ማከራየት ቢያስብ እዚህ አካባቢ ያለው እነዚህ ቤቶች የተከራዩበት ዋጋ ምን ያህል ሊሆን ይችላል? እንግዲህ ሬንት ቫልዩን በተመለከተ እዚህ አካባቢ ላይ ጥሩ የሬንት ቫልዩ አለ። ከረንትሊኛ ቆየት ብሏል ማከራየት ከጀመረን አፓርትመንቶቹ ማለት ነው። ከ85,000 ብር ጀምሮ ነው ስናከራይ የነበረው። የገዙ ደንበኞች ደግሞ በሚፈልጉት ፕራይስ ኔጎሺየት አድርገው ማከራየት ይችላሉ። ይሄ ምንድነው ጥቅሙ? ለምሳሌ በባንክ የሚገዛ ደንበኛ ሲኖር ይሄ ወራዊ የኪራይ ክፍያ ለባንክ ዳውን ለመክፈል በደንብ ያግዘዋል ማለት ነው። ያልኩ አሁን የጠራሁት 85,000 ብር ዋጋ ሚኒመም ዋጋ ስለሆነ ከዛ በላይ ባሉ ዋጋዎች ቆንጆ የሆነ ገንዘብ ማግኘት ይችላሉ ማለት ነው። በጣም ጥሩ። ሰው ከዚህ በመቀጠል ምንድነው ማየት የምንችለው? አሁን ግቢው ላይ ያሉት ፋሲሊቲዎችና አፓርትመንቶችን ደግሞ እናያቸዋለን። በጣም ጥሩ። እዚህ ጋር ደግሞ ሌላ አፓርትመንት እያየን ነው። ከቪላ ቤቱ በመቀጠል እነዚህ አፓርትመንቶች የቤት አይነታቸው ምን አይነት ነው? የግንባታ ውስጥ ጥራት ምን ይመስላል? በሰሚ ፊኒሽድ ነው ወይስ በፉሊ ፊኒሽድ ነው የምታስረክቡት? እንግዲህ እዚህ ግቢ ውስጥ ከምንሸጣቸው የቤት ታይፖች አንደኛው 90% ፕሮግረሳቸው የተጠናቀቁ ናቸው። እንደምታየው 90% ፕሮግረስ ላይ ደርሷል። ያ ማለት ፊኒሽንግ ላይ ነው ያለው። ይሄንን ቤት የምናስረክበው በፉል ፊኒሽንግ ነው። ከ110 ካሬ ጀምሮ እስከ 247 ካሬ ድረስ የካሬ አማራጮች ያሉት ቤት ነው። ባለ 2 እና ባለ 3 መኝታ ማለት ነው። ይሄንን ቤት በ8 ወር ጊዜ ውስጥ ሙሉ ለሙሉ አጠናቀን ለደንበኛ ማስረከብ እንችላለን። ፔመንት ሜቶዱን በተመለከተ እዚህ ላይ የሚገዙ ደንበኞች 15% ብቻ ቅድመ ክፍያ በመክፈል ቀሪውን በ2 ዓመት ውስጥ ቀስ እያሉ መክፈል ይችላሉ ማለት ነው። በጣም ጥሩ። እንግዲህ እነዚህ ቤቶች በ90% ደረጃ አልቀዋል ብለሽናል። ቤቶች ደግሞ ሲገነቡ በሰሚ ፊኒሽድ እና በፉሊ ፊኒሽድ ነው የሚገነቡት። እናንተ 90% የደረሳችሁት በሰሚው ግንባታ ነው ወይስ በፉሊ ፊኒሽድ ነው? በሴሚ ከተባለ ኦልሬዲ አልቋል። ግን እኛ የምንሸጠው በፉሊ ፊኒሽድ ስለሆነ
ይሆናል። ከዚህ በኋላ ቤቶችን የምናስረክበው 8 ወር ጊዜ የሚፈልግብን በፉል ፊኒሺንግ ለማስረከብ ነው ማለት ነው። በጣም ጥሩ። የመኝታ አማራጫቸው እንዴት ነው? መኝታ አማራጮች ባለ 2ና ባለ 3 መኝታ ነው ያላቸው። ተጨማሪ ሰራተኛ ክፍል፣ ስቶር ምናምን ላውንደር የሚባሉት ነገር እንዳሉ ሆነው ማለት ነው። ሰው ከ110 ካሬ ጀምሮ እስከ 247 ካሬ ድረስ የካሬ አማራጮች አሉት። ኦኬ በጣም ጥሩ። ስለዚህ ዋጋቸውስ ምን ይመስላል? አከፋፈላቸውስ እንዴት ነው? እንግዲህ እዚህ ላይ ያወጣነው ዋጋ በካሬ 105,000 ብር ነው በፉል ፊኒሺንግ። ሰው ቅድመ ክፍያ 15% ብቻ በመክፈል ቀሪም በ2 ዓመት ጊዜ ውስጥ ቀስ እያሉ መክፈል ይችላሉ። ኦኬ እነዚህ ቤቶች ባለ 2ና ባለ 3 ናቸው ብለሽኛልና ባለ 2 ሆኖ የካሬ ልዩነት ካለ ንገሪን፣ ባለ 3ም ሆኖ የካሬ ልዩነት ካለ ንገሪን እና ዋጋቸውንም እንደዛው በካሬ ልዩነታቸው እናም አከፋፈሉን ጭምር ንገሪን። ኦኬ እዚህ ላይ ያለው የካሬ አማራጭ ከ110 ካሬ ጀምሮ ነው ብያለሁ። ሶ ባለ 2 መኝታ 110 ካሬ ነው ይኖረናል። ባለ 3 መኝታ 167፣ 175፣ 232 እና 247 ካሬ ነው የሚኖረን ባለ 3 መኝታ። እንዳልኩ ቅድም 105,000 ብር ነው በካሬ ያወጣነው ዋጋ ለፉል ፊኒሺንግ ማለት ነው። ቅድመ ክፍያ 15% ይከፍላሉ። ስለዚህ 110 ካሬው ጠቅላላ ዋጋ ከ11,500,000 ብር ጀምሮ ነው የሚሆነው። ይሄ ጠቅላላ ዋጋው ነው። ሶ ጠቅላላ ዋጋውን ሙሉ ለሙሉ መክፈል የሚችል ሰው ካለ እስከ 9% ድረስ ዲስካውንት እናደርጋለን። ካልሆነ ደግሞ 1.7 በመክፈል አድቫንስ ፔመንቱን ከፍሎ ቀሪውን ደግሞ የተቀረውን ብር ቀስ ብሎ በ2 ዓመት ጊዜ ውስጥ መክፈል ይችላል ማለት ነው። በጣም ጥሩ። ምናልባት እንግዲህ ሌላው የዲስካውንቱ ኦፕሽን አለ፣ አከፋፈሉ አለ። ልዩነታቸውን ለማወቅ ያህል ያቺ የምትቀነሰው ምናልባት ከፍተኛ ካሬ ከተባለው ዝቅተኛ ካሬ ከተባለው ተመሳሳይ ነው ማለት ነው? ትክክል። ኦኬ ከዛ በታች የለንም? ከ100% በታች የከፈለ ሰው አለ? 50% ለሚከፍል ሰው 4%፣ 60% ለሚከፍል ሰው 5%፣ 40% ለሚከፍል ሰው ደግሞ የ3% የዋጋ ቅናሽ እናደርጋለን። በጣም ጥሩ። እሺ እንግዲህ በመቀጠል ውስጥ ላይ ገብተን ደግሞ የአፓርትመንቶቹን አይነት ብናይ ጥሩ ነው። መልካም። እሺ እዚህ ጋር ሊፍቱ ነው የሚገኘው። ሊፍቱ ኦልሬዲ ተገጥሟል። ስለዚህ ስራ መጀመር ይችላል ማለት ነው። ስቴሩም እንደምታየው ሰፊ ነው። ብዙ ሰው መንቀሳቀስ የሚችልበት ነው ማለት ነው። ያው እንደነገርኩ ቅድም በፍሎር 2 አባወራ ብቻ ስለሚኖር ብዙ ጃም አይኖርም፣ ብዙም ሰው አይበዛም። ሎቢውም እንደምታየው ደግሞ በቂ ብርሃን ያለውና ሰፊ ነው። ቤቱ ሙሉ ለሙሉ 100% በሚባል ደረጃ የተጠናቀቀ ነው። ስለዚህ የ148 እና 156 የካሬ አማራጭ ናቸው ያሉት። ሁለቱም ባለ 3 መኝታ ቤቶች ናቸው። ባለ 3 መኝታ ተጨማሪ ሰራተኛ ክፍልና ስቶር ያላቸው ማለት ነው። ምግባና ደግሞ እናያቸው። በጣም ጥሩ። እንግዲህ ስንገባ በስተግራ በኩል የምናገኘው የሰራተኛዋን ክፍል ነው ማለት ነው። ከዛ ቀጥለው ደግሞ እዚህ ጋር ኪችን አለ። ይሄ ኪችናችን ነው። ሶ ኪችኑ የራሱ የሆነ ስቶር አለው። ለምጣድ ለአንዳንድ ነገር ፊት ለፊት መታየት ለሌለባቸው ነገሮች መጠቀም ብቻ ወደ ውስጥ መጠቀም ይችላሉ። እንደምታዩ ሁለቱም ቤቶች ሰፊ መስኮት ነው ያላቸው። ስለዚህ ሁለቱም በቂ ቬንቲሌሽን እና ናቹራል ኤር ማግኘት ይችላሉ ማለት ነው። እዚህ ጋር ደግሞ የምናገኘው ኮመን ባዝሩም ነው። ለልጆችና ለገስት የሚሆን ባዝሩም ነው ማለት ነው። እንግዲህ ከዚህ ስንወጣ ደግሞ የምናገኘው የዚህ ቤት ለየት ያለው ነገር ምንድነው? መኝታ ቤቶቹ ለብቻ ሰፓሬት ሆነው ነው ያሉት። ሶስቱም መኝታ ቤቶች ከሳሎኑ ጋር አይገናኙም። ኮሪደር ለብቻ ነው አክሰስ የሚያደርጉት። እዚህ ጋር ስንመጣ የምናገኘው ማስተር ቤድሩሙን ነው። ይሄ ድሬሲንግ ኤሪያው ነው፣ ክሎዜት የሚሰራበት ማለት ነው። ሶ ይሄኛው ደግሞ ሰፋ ያለ ማስተር ቤድሩም ነው ያለው። ማስተር ቤድሩሙ የራሱ የሆነ ባዝሩም አለው ማለት ነው። እንግዲህ ይሄ ማስተር ባዝሩም ነው፣ ሰፋ ያለ ማስተር ባዝሩም ነው ማለት ነው። ገንዳ አለው። ሙሉን የባዝሩም ፊክቸሮች ገጥመን ነው የምናስረክበው ማለት ነው። በቂ ቬንቲሌሽን አለው። ጥሩ በሚባል ማቴሪያል ነው የሰራናቸው። ሃይ ኳሊቲ ናቸው ማቴሪያሎቹ። በደንብ የሚታዩ ስለሆነ ደንበኞች ደግሞ በአካል መጥተው ማየት የሚችሏቸው ናቸው። በጣም ጥሩ። ይሄኛው አንደኛው የልጆች መኝታ ነው። እንደምታየው ሰፋ ያለ ነው። ለልጆች መኝታ ተብሎ ታስቦ የተሰራ እንኳን አይመስልምና በደንብ ለቀቅ ያለ ተደርጎ የተሰራ ነው። ሁለተኛው ቤድሩም ደግሞ እዛ ጋር አለ ማለት ነው። በጣም ጥሩ። እንግዲህ ይሄኛው ደግሞ ሁለተኛው የልጆች መኝታ ወይም ሶስተኛው መኝታ ቤት የምንለው ነው። እንደምታየው ሁሉም ቤቶች በቂ ብርሃንና ናቹራል ቬንቲሌሽን አላቸው ማለት ነው። በጣም ጥሩ። እንግዲህ እዚህ ጋር የምናገኘው የሳሎን ኤሪያ ነው፣ ሊቪንግ እና ዳይኒንግ የምንለው ነው ማለት ነው። እንደምታየው እንግዲህ በጣም ሰፊ ነው፣ ለቀቅ ያለ ነው። ባልከኒ ያለው በጣም በቂ ብርሃንና ናቹራል ኤሪያ ያገኛል። ቪውም ጥሩ ቪው ነው ያለው። እንደምታየው ጥሩ ቪው አለው። እንግዲህ እንደምታየው ይሄ አነስ ያለ ባልከኒ ነው ይሄኛው ቤት ያለው። ሰው ጥሩ መናፈሻ የሚሆን ኤሪያ ነው። ጥሩ ቪው ደግሞ አለው። ያው በኮሪደር ልማት ምክንያት በጣም ሰፈሩ እጅግ ውብ ተደርጎ ተሰርቷል። የሚያምር ቪው አለው ማለት ነው።
በጣም ደስ የሚል ጊዜ ነበረን። በእውነቱ ጥሩ ማብራሪያ አግኝተናል። ምናልባትም እንግዲህ አሁን ያለንበትን ቤት ዋጋውንና ይህንን የምንገዛበትን የገንዘብ መጠን ደግሞ የምንከፍልበትን ያከፋፈል ዘዴ ብትነግሪ። ቅድም እንዳልከው ይሄኛው ቤት ሙሉ በሙሉ 100% በሚባል ደረጃ የተጠናቀቀ ነው። ሰው መኖር ቢፈልግ ቁልፉን ማስረከብ የሚችልበት ማለት ነው። እነዚህ ቤቶች ቅድም እንደነገርኩ ባለ 3 መኝታ ናቸው። በካሬ 105,000 ብር ነው እየሸጥን ያለ ነው በፉል ፊኒሺንግ ማለት ነው። ይሄንን ቤት 20% ብቻ ቅድሚያ ክፍያ በመክፈል ቀሪውን 80% በአንድ ዓመት ውስጥ በመክፈል የራሳቸው ማድረግ ይችላሉ። አሊያም ደግሞ በባንክ ባመቻቸነው የባንክ አማራጭም ደግሞ 50% በመክፈል 50% ከፍለው 50ውን በባንክ ማድረግ ይችላሉ። እንደ ሶስተኛ አማራጭ በራሳቸው ባንክ አክሰስ ማድረግ ከፈለጉ ደግሞ ካርታውን ሰጥተናቸው እንደዛም ደግሞ ማመቻቸት ይችላሉ ማለት ነው። ስለዚህ 3,100,000 ብር ቅድመ ክፍያ ብቻ በመክፈል ቤቱን መውሰድ ይችላሉ ማለት ነው። በጣም ጥሩ። ስለዚህ በተመሳሳይ እዚህ ላይ 100% ለሚከፍል ሰው ቤቱን መውሰድ ለሚፈልግ ሰው ማለት ነው 9% ዲስካውንት እናደርጋለን። 50% ለሚከፍል ሰው 4% ዲስካውንት እናደርጋለን። 40% ለሚከፍል ሰው ደግሞ የ3% ዲስካውንት እናደርጋለን ማለት ነው። ኦኬ፣ በጣም ጥሩ። ይህንን የዲስካውንት ፐርሰንት ምናልባትም በቁጥር አድርገን ቤተሰቦቻችን የሚጠበቅባቸውን ቀሪ ክፍያ መጥቀስ ብንችል። 100% ለሚከፍሉ ደንበኞች 9% ዲስካውንት እናደርጋለን። ያ ማለት ወደ 1,400,000 ብር አካባቢ ዲስካውንት ይኖራቸዋል ማለት ነው። ስለዚህ 100% የሚከፍል ደንበኛ ይህንን ቤት በ14,100,000 ብር የራሱ ማድረግ ይችላል ማለት ነው። በጣም ጥሩ። ምናልባትም እንግዲህ ግልጽ እንዲሆን አሁንም የባንኳን አማራጭ ምን ያህል ብር ነው? ለምሳሌ ባለሶስቱን ይህንን ቤት አንድ ሰው በባንክ ሊገዛ ቢፈልግ ምን ያህል ብር ነው ከገዢው የሚጠበቀው? ወይ ደግሞ እዳ ሆኖ የሚቀርበት ምን ያህል ብር ነው? በምን ያህል ጊዜ ነው የሚመለሰው? የባንክ አማራጫችን ምንድነው የሚሆነው? በእኛ ባንክ ከሆነ 50-50 ነው የሚሆነው። 50% ደንበኛ ይከፍልና 50% በባንኩ በኩል ነው የሚያልቀው ማለት ነው። ያ ማለት ወደ 7,700,000 የሚሆነው ገንዘብ ማቅረብ ሲችል እሱ ከከፈለ በኋላ በድጋሚ ቀሪውን ባንኩ ከፍልለትና ቤቱን መረከብ ይችላል። አሊያም ደግሞ ካርታዎቻችን ላይ ስለሆነ ካርታውን ወስዶ በራሱ በሚፈልገውን ባንክ ደግሞ ኦፈር አድርጎ ፕሮሰሱን መጨረስ ይችላል ማለት ነው። በጣም ጥሩ። ስለዚህ በእናንተ በኩል የሆነውን እድል ከተጠቀመ አንድ ሰው 7,700,000 ብር ነው የሚከፍል። እሱን ክፍያ መጨረስ ሲችል ቀጣዩን ሰው በባንክ ማድረግ ይችላል። የዛኔ ወደ ቤቱ መግባት ይችላል። ትክክል። በጣም ጥሩ። ስለዚህ የጊዜ ገደብ አይኖረንም ወደ ቤቱ ለመግባት? አይኖርም። ኦልሬዲ ፕሮሰሱ ካለቀና ካለ መግባት ይችላል ማለት ነው። በጣም ጥሩ። እንግዲህ የቤቶቹ መረጃዎች ይህንን ይመስላሉ። ግቢ ውስጥ ያሉትን ደግሞ ሌሎች ተጨማሪ ፋሲሊቲዎችን ደግሞ ወጥተን አብረን በደንብ ማየት እንችላለን። በጣም ጥሩ። እንግዲህ ያው ኮምፓውንዱን እየዞርን ያለ ነው። ቪላ ቤቶቹን አይተናል፣ አፓርትመንቱንም ለማየት ችለናል። እንግዲህ ሌላው እዚህ ግቢ ውስጥ አንድ ሰው ቤት ሲኖረው የሚያገኛቸው ፋሲሊቲዎች ምንድን ናቸው? እንግዲህ አሁን የቆምንበት ኤሪያ በጠቅላላ ለልጆች መጫወቻ የሚሰራ ስፔስ ነው የሰው ነው። እዚህ ፊት ለፊታችን የምትመለከተው G+4 ደግሞ ሙሉ ለሙሉ ለአሚኒቲ የተሰራ ቢልዲንግ ነው። ያ ማለት የመዋኛ ገንዳ፣ የስፖርት ማዘውተሪያ፣ ጂም፣ ስፓ፣ እንደገና ደግሞ የሱፐርማርኬት እንዲሁም ደግሞ ተጨማሪ የሰርግ አዳራሾችን ለግቢው ነዋሪው መጠቀም ይችላል። እና ሌላው ተጨማሪ ነገር ምንድነው? አንድ ደንበኛ አፓርትመንት ሲገዛ እዚህ ላይ ኮመን ኤሪያ አይጨመርበትም ወይም የአሚኒቲውን ኮመን ኤሪያ ቤቱ ላይ አይጠቃለልበትም ማለት ነው። ይሄ ዊዛውት ኮመን ኤሪያ ነው የሚሰጠው ማለት ነው። ስለዚህ አንድ ደንበኛ እኛ ጋር መጥቶ ሲገዛ ሲንግል አፓርትመንቱን ብቻ ሳይሆን ሙሉ ይሄን ፋሲሊቲ ግቢ ነው ማለት ነው የሚገዛው። እንግዲህ ለሰጠሽን ማብራሪያና መረጃ ከልብ እናመሰግናለን። ምናልባትም ቤተሰቦቻችን እኛ ያልጠየቅናቸውን ጥያቄዎች ወይ ደግሞ የተሻለ መረጃ የሚፈልጉ ከሆነ እናንተ ማግኘት የሚችሉበትን አማራጭ መስመሮች ንገሪ። እንግዲህ ሳይቱን መጎብኘትና ቤቱን መግዛት የሚፈልጉ ደንበኞች በምናስቀምጠው ስልክ ላይ ደውለው በዋትስአፕም በቴሌግራምም በተለያዩ ሶሻል ሚዲያዎች መረጃ መውሰድ ይችላሉ። በጣም ጥሩ፣ እናመሰግናለን። እሺ፣ አመሰግናለሁ። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት ያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅት በአምድ ሪል ስቴት ላይ አድርገናል። ያያችሁትንም የተለያዩ ቪላ ቤቶች፣ አፓርትመንቶች በጣም በተሻለ ኳሊቲ የተሰሩ ቤቶችን ልናሳያችሁ ችለናል። ቦታውም ደግሞ ለቡ ነው። ስለዚህ እዚህ ሰፈር ላይ እዚህ ግቢ ውስጥ ቤት እንዲኖራችሁ ፍላጎቱ ያላችሁ በስክሪን ላይ በሚቀመጠው ስልክ ቁጥር ደውላችሁ የተሻለ መረጃ ማግኘት ትችላላችሁ። በአካልም መታችሁ መጎብኘት ትችላላችሁ እያለን ፕሮግራማችን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እያመሰገንን እንዲህ አይነት ጠቃሚ መረጃዎችን ለማግኘት ስለ ቢዝነስ ሚዲያን ሰብስክራይብ ማድረግ ብቻውን በቂ ነው። እናመሰግናለን።